ፊንላንድ ከኢትዮጵያ ጋር ያላትን የንግድ ትስስር ማጠናከር እንደምትፈልግ ገለጸች። የገንዘብ ሚኒስትር ዴኤታ ሰመሪታ ሰዋሰው ከፊንላንድ የውጭ ጉዳይ ልዑካን ቡድን ጋር ተወያይተዋል። በኢትዮጵያ የሀገሪቱ አምባሳደር ሄሌና አይራክሲነን ሀገራቸው ከኢትዮጵያ ጋር ያላትን የንግድ ትስስር ለማጠናከርና በዲጂታል ዘርፍ የኢንቨስትመንት ተሳትፎን ለማሳደግ ፍላጎት እንዳላት ገልጸዋል። የአዲስ አበባ ደንብ ማስከበር የቀድሞ የደንብ ልብስን አስመስለው በመልበስ ህዝቡን ሲያሳስቱ ነበር የተባሉ ተጠርጣሪዎች በቁጥጥር ስር መዋላቸውን ፖሊስ አስታወቀ። ተጠርጣሪዎቹ የባለስልጣኑ ሰራተኞች አላስፈላጊ ተግባራትን እንደፈጸሙ በማስመሰል የሱቅ ማስታወቂያ በመስራት ህዝቡን ማሳሳታቸውን የአዲስ አበባ ፖሊስ ህዝብ ግንኙነት ዳይሬክተር ኮማንደር ማርቆስ ታደሰ ለፋና ዲጂታል ገልጸዋል። የፌደራል መንግስት ለትግራይ ክልል የላካቸውን 85 የእርሻ ትራክተሮች ለዞኖች ማስረከቡን የክልሉ ጊዜያዊ አስተዳደር የእርሻና ተፈጥሮ ሀብት ቢሮ አስታወቀ። በክልሉ በዘመናዊ የግብርና አሰራር ምርትና ምርታማነት ለማሳደግ እየተከናወኑ ያሉ ተግባራት ተጠናክረው እንደሚቀጥሉ የቢሮው ኃላፊ ዶክተር ኢያሱ አብርሃ ገልጸዋል። በኢትዮጵያ የባህር ትራንስፖርትና ሎጂስቲክስ የተገዙ 2 ዘመናዊ ጀልባዎች ከጅቡቲ ወደብ ወደ ሀገር ቤት እየተጓጓዙ እንደሚገኙ ተገለጸ። ጀልባዎቹ የህዝብ ትራንስፖርትና የመዝናኛ አገልግሎት የሚሰጡ መሆናቸውም ተገልጿል።